ሰላም ፋሚሊያንስ በዛሬ ቪዲዮ የመጣሁት ከፓርት 5 የቀጠለ ከፓርት 5 ፓርት 2 ማለት ነው። ፓርት 5 ፓርት 1 ፓርት 2 ኤንድ ፓርት 2 ደግሞ እቺ አይ ሚን ፓርት 5 ፓርት 1 ፓርት 2 እያልኩ ሰርችላችኋለሁ። ይሄኛው ፓርት 2 ነው ማለት ነው። ፓርት 1ን ሰርችላችኋለሁ። እንዲሁም ቻፕተር 2 ፓርት 5ም ራሱን የቻለ ቪዲዮ ሰርቻለሁ ማለት ነው። በዛሬው ቪዲዮ የመጣሁት ፋሚሊያንስ ፓርት 5 ፓርት 2 ነው ማለት ነው። ኔስትድ ፋንክሽን ላይ ነው የመጣሁት። እንግዲህ በኔስትድ ፋንክሽን ኢን ፓይተን ስናይ ምንድነው ኢን ፓይተን ፋንክሽን ምን ማለት እንደሆነ አይተናል ማለት ነው። አሁን ደግሞ ኔስትድ ፋንክሽን በፓይተን ምን ማለት እንደሆነ እናያለን ማለት ነው። ኔስትድ ኦር ኢነር ፋንክሽን አር ፋንክሽናል ዲዛይርድ ዊዝን አዘር ፋንክሽን ዛት አለው ዩዝ ቱ ዳይሬክትሊ አክሰስ ዘ ቫሪያብል ኤንድ ኔም ዲፋይንድ ኢን ዘ ኢንክሎዚንግ ፋንክሽን ማለት ነው። እንግዲህ ኔስትድ ፋንክሽን ማለት ከፋንክሽን ላይ ፋንክሽን ማለት ነው። ከኮድ ላይ ኮድ ዋን ኮድ አለ፣ እዛ ኮድ ላይ ኢንሳይድ አናዘር ኮድ ማለት ነው። ምንድነው እንግዲህ ዲፋይንድ ዊዝ አዘር ፋንክሽን ነው ዛት አለው ዩዝ ቱ ዳይሬክትሊ አክሰስ ዘ ቫሪያብል ኤንድ ኔም ዲፋይንድ ኢን ዘ ኢንክሎዚንግ ፋንክሽን ማለት በኢነር ፋንክሽኑ ዳይሬክትሊ አክሰስ እናደርገዋለን ማለት ነው። ሲምፕሊ ዩዝ ዘ ዴፍ ኬወርድ ዴፍ ማለት እንግዲህ ፋንክሽን ክሬት ስናደርግ ዴፍ ብለን ክሬት እናደርጋለን። ቱ ኢኒሻላይዝ አናዘር ፋንክሽን ዊዝን ኤ ፋንክሽን ቱ ዲፋይን ኔስትድ ፋንክሽን። ለምሳሌ ጃቫ ሲ ፕላስ ፕላስ ኖት ሳፖርት ኔስትድ ፋንክሽን ነው። ጃቫ እና ሲ ፕላስ ፕላስ ሲ ኔስትድ ፋንክሽኖችን ሰፖርት አያደርግም። ፓይተን እና ጃቫስክሪፕት ግን ሰፖርት ያደርጋሉ። ለምሳሌ እዚህ ጋር ኤግዛምፕሉን ስንመለከት ፋሚሊያንስ እዚህ ጋር ያለውን ኤግዛምፕል ስንመለከት ምንድን ነው እዚህ ጋር በቀላሉ ዴፍ ብለን አርትሜቲክ ኦፕሬሽን ብለን አንድ ፋንክሽን ክሬት አደረግን ማለት ነው። አርትሜቲክ ኦፕሬሽን ፋንክሽን ኔማችን ኤክስ ዌልካም የሚለውን ፕሪንት ዘ አውተር ፋንክሽን ኢዝ የሚለውን ዌልካምን ፕሪንት ያደርጋል ማለት ነው። ኤክስ ብለን ዴፍ አድ ብለን ደግሞ ሌላኛ ኢነር ፋንክሽን ኤክስ ኮማ ዋይ ስንል ሪተርን ማናደርግን ሪተርን ማናደርግ ኤክስ ፕላስ ዋይ ኤ ኢንፑት ኢንተር ዘ ቫልዩ ኤ ቢ ኢንፑት ኢንተር ዘ ቫልዩ ብለን ከዩዘር ከተቀበልን በኋላ ፕሪንት ዘ ሰም ኢዝ አድ ኦፍ ኤ ቢ ብለን አርትሜቲክ ኦፕሬሽን ብለን ይሄኛውን የመጀመሪያውን ፓረንት ፋንክሽኑን ጠራ ነው ኮል ስናደርገው ይሰራል ማለት ነው። ሶ በዚህ መሰረት ዌልካም የሚለውን ያወጣና ከዛ በኋላ የምናስገባውን ቁጥር ዘ ሰም ኢዝ ብሎ ድምሩን ያመጣልናል ማለት ነው። ይሄ ማን ነው? ኔስትድ ፋንክሽን ነው ማለት ነው። ሌላኛው ቀጣይ ሞጁል ኢን ፓይተን ነው የምንመለከተው። ሞጁል ኢን ፓይተን ማለት እንግዲህ የተለያዩ ሞጁሎች ይኖራሉ። እነዛ ሞጁሎች ኢዚሊ አክሰስ የምናደርግበት ሜትድ ጀስት ኢዚሊ አክሰሲብል የሆኑ ፍሬምወርኮች ኦር ሞጁሎች ይኖራሉ ማለት ነው በፓይተን። ሶ ሞጁል ማለት ምን ማለት ነው? ፋይል ኮንቴኒንግ ኤ ሴት ኦፍ ፋንክሽን ዩ ዋንት ቱ ኢንክሉድ ኢን ዩር አፕሊኬሽን። ምንድን ነው ሞጁል ማለት? እንግዲህ ሴት ኦፍ ፋንክሽኖችን የያዘ ኢንክሉድ ዩር አፕሊኬሽኖችን በቃ ምንድነው ሴት ኦፍ ፋንክሽናችን የያዘ የምንፈልገውን አፕሊኬሽን ኢንክሉድ ያደረገልን ሞጁል ይባላል ማለት ነው። ሞጁል የዘ ፋይል ኮንቴኒንግ ፓይተን ኮድ ዴፊኒሽን ኦፍ ፋንክሽን ስቴትመንቶችን የያዘ ነው። እነዚህ በቃ ምንድነው ኮንቴኒንግ ፋይል ፓይተን ኮድ ነው። ኮንቴን የሚያደርገው ዲፋይን የሚያደርገው ምንድነው ፋንክሽን ነው። ስቴትመንትን እነዚህን ዲፋይን አድርጋል ማለት ነው። ዊ ኢምፕሎይ ሞጁል ቱ ዲቫይድ ኮምፕሊኬትድ ፕሮግራም ኢንቱ ስሞለር ሞር አንደርስታንዳብል ፕራይስ ሞጁል ኦልሶ አለው ፎር ዘ ሪዝ ኦፍ ኮድ ማለት ነው። ምን ማለት ነው? እዚህ ጋር እንግዲህ ኢምፕሎይ ሞጁል ዲቫይድ ኮምፕሊኬትድ ፕሮግራም ኢንቱ ስሞለር ሞር አንደርስታንዳብል ፒስስ ሞጁል አለው ፎር ዘ ሪዝ ኦፍ ኮድ። ኮድ ሪዜብል ማለት እንግዲህ የተጻፈ ኮድ አለ። ያን ኮድ እኛ ስንጠቀመው ኮድ ሪዜብል በቀላሉ ወደ ስሞለር ኤንድ ወደ አንደርስታንደብል ፒስ ተቀይሮ ያ ሞጁል መጠቀም እንችላለን። ሃው ቱ ክሬት ዩዘር ዲፋይንድ ሞጁል ይላል። ቱ ክሬት ሞጁል ጀስት ሴቭ ዘ ኮድ ዊዝ ዘ ፋይል ኤክስቴንሽን ዶት ፒዋይ። በቃ ምንድነው ክሬት የሆነ ሞጁል ክሬት ለማድረግ ፋይል ኤክስቴንሽናችን ዶት ፒዋይ ኦር ሳምቲንግ የሆነ ፓይተን ኮደራን ለማድረግ ኦር ኒው ፋይል ለመፍጠር ዶት ፒዋይ ብለን ሴቭ ማድረግ አለብን። ሃው ቱ ዩዝ ዘ ሞጁል ሞጁልን እንዴት ነው የምንጠቀመው? ዘ ዩዝ ኦፍ ዘ ሞጁል ጀስት ኢምፖርት ዘ ሞጁል ኔም። በቃ ኢምፖርት የምትለውን ኬወርድ እንጠቀምና ሞጁል ኔሙን ስንጽፈው በዛ መልኩ አክሰስ እናደርጋለን ማለት ነው። እዚህ ጋር ኤግዛምፕሎችን ለማየት እንሞክር። ለምሳሌ ፈርስት ክሬት ዘ ሞጁል ሴቭ ኢን ለምሳሌ ዴፍ አድ ኤ ቢ ሪተርን ኤ ፕላስ ቢ ዴፍ ሰብ ማለት ሰብስትራክሽን ኦፍ ኤ ቢ ሪተርን ኤ ማይነስ ቢ ዴፍ ኤ ኮማ ቢ ሪተርን ኤ ለስ ቢ ማለት ሲካፈል ማለት ነው። ዴፍ መልት ኦፍ ኤ ቢ ብለን ሪተርን ኤ አስተሪክስ ቢ ዴፍ ኤክስፖነንት ኤ ቢ ብለን ኤ አስተሪክስ ቢ ማለት ኤክስፖነንት ማለት ነው። ዴፍ ፍሎት ኦፍ ኤ ቢ ማለት ደግሞ ጀስት ፍሉት መፈለግ ዴፍ ሞድ ኦፍ ሞጁል ኦፍ ኤቢ ደግሞ ሪተርን ሞጁል ኦፍ ኤቢ። ከዛ ይህ ምንድነው ኢምፖርት
ካል ምትል ማትስ ላይብረሪ ከፓይተን ኢምፖርት ካደረግን በኋላ ካል ሚንስ ካልኩሌሽን የምትለው ኢምፖርት ካደረግን በኋላ ፕሪንት ካልኩሌት ኦፍ አድ ኦፍ 4.5 ፕሪንት ካልኩሌት ኦፍ በኤችኛው ኤግዛምፕል ሰከንድ ኢምፖርት ዘ ሞጁል ኤንድ ዩዝ ስናደርግ ማለት ነው። ፕሪንት ካል ኦፍ መልት ኦፍ 6.8 እንደዚህ ያለ እስከ ኤክስፖነንት ድረስ ከሰራን በኋላ ይሄኛው በምንና በሞጁል ነው ማለት ነው። ዘ ሞጁል ዩ ክሬት ኤንድ ኢምፖርት መስት ቢ ኢን ዘ ሴም ፎልደር። ክሬት እና ኢምፖርት የሚደረገው ምንድነው? ዘ ሴም ፎልደር ነው ማለት ነው። ሞጁሉ ክሬት የሚደረገውና ኢምፖርት የሚደረገው ሞጁል ኔሙ በተመሳሳይ ፎልደር ውስጥ መሆን አለበት። ይሄኛው ኖርማል ክሬት ዘ ሞጁል ሴቭ ኢን በቃ ክሬት አደረግን ከዚህ ጋር፣ ይሄኛው ደግሞ ሞጁል ነው ኢምፖርት አደረግን። በዚህ መልኩ ዲስፕሌይ ያደርግናል ማለት ነው። ሌላኛው ፓይተን ቢውልቲን ፋንክሽን ፓይተን ቨርዥን 3.12 ጀስት ለቴስት ቨርዥኑን ስናይ ቢውልቲን ፋንክሽኑን ስናይ ምንድነው? ፓይተን ካም ዊዝ ኤ ዋይድ ሬንጅ ኦፍ ቢውልቲን ፋንክሽን ነው ዛት አር ሪዴብል አቫይሌብል ፎር ዩ ቱ ዩዝ ዊዛውት ኒዲንግ ቱ ኢምፖርት ኤኒ አዲሽናል ላይብረሪ። ምንድነው እንግዲህ ፓይተን ቢውልቲን ፋንክሽን ነው ስንል ምንድነው? ዊዛውት ኒዲንግ ዘ ኢምፖርት ኦፍ ኤኒ አዲሽናል ላይብረሪዎችን ኢምፖርት ማድረግ ሳይጠበቅብን መጠቀም እንችላለን። ሪዴብል አቫይሌብል ነው ማለት ነው። አስ ኦፍ ፓይተን 3.12 ቨርዥን ዜር አር 71 ቢውልቲን ፋንክሽን አለው በራሱ ማለት ነው። ቢውልቲን ማለት ምን ማለት ነው? ፕሪ ፕሮግራሜብል ኦር ቅድመ የተጻፈ ፕሮግራም ኮድ ያዘ ቢውልቲን ፋንክሽን ይባላል። ሌን ሚንስ ሌንግዝ ነው። ሊስት ኦፍ ሪተርን ዘ ሌንግዝ ኦፍ ዘ ስትሪንግ። ሌን ሚንስ ቢውልቲን ፋንክሽን ነው። አንድ ቢውልቲን ፋንክሽን ነው። ሌንግዝን ሪተርን ያደርጋል ማለት። ማክስ ስንል ማክሲመም ማለት ነው። ሊስት ሪተርን ዘ ማክስ ኦፍ አልፋቤቲካል ካራክተር ፍሮም ዘ ስትሪንግ ስታር። ሚን ስንል ደግሞ ሪተርን ዘ ሚን አልፋቤቲካል ካራክተር ፍሮም ዘ ስትሪንግ። ስዋፕ ማለት ደግሞ ኢንቨርስ ኬዝ ኦፍ ኦር ኦል ሌተር ኢን ስትሪንግ ማለት ስዋፕ ማለት ማቀያየር ማለት ነው። ሶ እነ ሌን ማክስ ሚን ስዋፕ የሚሉ እነዚህ የፓይተን ቢውልቲን ፋንክሽን ናቸው። ቀድሞ የተጻፉ ላይብራሪዎች ፋንክሽኖች አሉ። እነዛን ሪዩዜብል የምናደርግበት ዘዴ ቢውልቲን ፋንክሽን ይባላል። ዘ ኤቢኤስ ፋንክሽን ሪተርን ዘ አብሶሉት ቫልዩ ኦፍ ኤክስ። ኤቢኤስ ሚንስ ደግሞ ሌላኛው ቢልቲን ፋንክሽን ነው። ምንድነው ዲስፕሌይ የሚያደርግልን? አብሶሉት ቫልዩ ኦፍ ኤክስ በዲስፕሌይ ያደርጋል። ዘ ማክስ ፋንክሽን ሪተርን ዘ ላርጀስት ኦፍ ኢትስ አሬንጅመንት ኦር ላርጀስት ነምበር ፍሮም አይትሬብል ሊስት ኦር ታፕል ያወጣል ነው። ማካ ሊስት ኦር ከታፕሉ ሪተርን ዘ ላርጀስት ኢትስ አሬንጅመንቱን ያወጣልናል ማለት ነው። ዘ ፋንክሽን ሚን ስንል ደግሞ ሪተርን ዘ ስሞለስት ኦፍ ኢትስ አሬንጅመንት ዛት ኢዝ ዘ ቫልዩ ክሎዝስት ቱ ዘ ኔጋቲቭ ኢንፊኒቲ ኦር ስሞለር ነምበር ፍሮም ዘ አይትሬብል ሊስት ኦር ታፕል ያወጣልናል ማለት ነው። በሊስት ኦር በታፕል ያሉትን ነገሮች ሚኒመሙን ያወጣልናል። ፓወር ስንል ደግሞ ፋንክሽን ሪተርን ዘ ኤክስ ራይዝ ቱ ዋይ ማለት ፓወር ማለት ነው። ኢት ኢዝ ኢኳቫለንት ቱ ኤክስ አስተሪክስ ዋይ ማለት ኤክስ ፓወር ኦፍ ዋይ ማለት ነው። ዘ ፋንክሽን ሃዝ ሰርድ ኦፕሽናል አርጉመንት ሞድ ኢፍ ጊቭን ኢት ሪተርን ኤክስ ዘ ፓወር ኦፍ ዋይ ሞድ ኦፍ ይሆናል ማለት ነው። ሞድ ቫልዩ ይሆናል ማለት ነው። ራውንድ ስንል ደግሞ ኢዝ ኤ ቢውልቲን ፋንክሽን ኢን ፓይተን ኢት ሪተርን ኤክስ ራውንድ ቱ ኤኒ ዲጂት ፍሮም ዘ ዴሲማል ፖይንት ማለት ደግሞ ይህ የማጠጋጋት ስራው ምናምን የምንለው ነገር አለ። ከአምስት በላይ ከሆነ ወደ ላይ ይጠጋ፣ ከአምስት በታች ከሆነ ወደ አለው ቁጥር ይጠጋ እያልን በማትስ ህግ የምናጠጋጋው ነገር ራውንድ ይባላል ማለት ነው። ዘሰም ማለት ደግሞ ሌላኛው ቢልቲን ፋንክሽን ሪተር ዘሰም ኦፍ ኦል ኒሜሪክ አይተም ኢን ኤኒ አይትሬብል ሊስት ኦር ታፕል በአይትሬብል በሆነ ሊስት ኦር ታፕል በሆነ ነገሮች ሰሞችን ያወጣልና ማለት። ሶርትድ ነው ሪተር ሶርትድ ሊስት ፍሮም ዘ ጊቭን አይትሬብል። ሶርትድ የምናደርገው እንግዲህ ሶርት ማለት ቅደም ተከተል መስራት ማለት ነው። እንግዲህ ሶርት ባይ ሌንግዝ ሊሆን ይችላል፣ ሶርት ባይ ኦርደር ሊሆን ይችላል፣ ሶርት ባይ ጀስት በአሬንጅመንትም ሊሆን ይችላል። በዛ ሶርት ስናደርግ ሶርት እናደርጋለን ማለት ነው። ሪቨርስ ማለት ሪተር ዘ ሪቨርስ አይተሬሽን ኦፍ ኤ ስኩዌር ማለት ነው። ሪቨርስ ማለት ደግሞ አሬንጅመንቶችን መቀየር፣ ከቀኝ ወደ ግራ የነበረውን ከግራ ወደ ቀኝ ማድረግ፣ ይሄ ሪቨርስ ይባላል። ሌላኛው ቢውልቲን ፋንክሽን ነው ማለት ነው። ኦርደር ስናደርግ ሪተርን ኢን ኢንቲጀር ቱ ዘ ዩኒኮድ ካራክተር ኦርደር እናደርጋለን። ኦርደር ስናደርግ ዘ አንኢንቲጀር ዘ ዩኒኮድ ካራክተሮችን ኦርደር ያደርጋል። ኢቫል ስነ ሪተርን ዊዝን ፕሮግራም ባይ አክሴፕት ኢንፑት ፍሮም ዘ ዩዘር። ምንድነው ኢቫል ማለት? ኢንፑት ኢንት ምናምን በላይ ያልነው ነገር አለ። ጀስት እንደዛ ከዩዘር ኢንፑቶችን ለመቀበል ያገለግልናል ማለት ነው። ሬንጅ ስንል ደግሞ ሪተርን ሲኩዌንስ ኦፍ ኢንቲጀርስ ነው የሚይዘው። ሲኩዌንስ ኦፍ ኢንቲጀሮችን ይይዛል ማለት ነው ሬንጅ ስናደርግ ማለት ነው። ፋሚሊያንስ ፓይተን ቢውልቲን ፋንክሽን ዛት አር ፕሮቫይድ ባይ ኢምፖርትድ ላይብረሪ ፓይተን ሃዝ ዋይድ ሬንጅ ኦፍ ላይብረሪ ዛት ኤክስቴንድ ኢን ፋንክሽናሊቲ። ሶ እንግዲህ ካየናቸው በትንሹ ፓይተን እነዚህና መሰሎቹም ብዙ ቢውልቲን ላይብረሪዎችን ይይዛል ማለት ነው።
ቱ ኢምፖርት ላይብራሪ ዩዚንግ ኢምፖርት ኬወርድ ኤንድ ኢንክሉድ ላይብራሪ ያ ቅድም ያልነው ነገር ነው። ላይብራሪ ኢምፖርት ለማድረግ ኢምፖርት ብለን እናደርግና ኪወርዱን እንጠቀምና ላይብራሪ ኔሙን እንጽፋለን ማለት ነው። ኢምፖርት ላይብራሪ ኔም በቃ ማስ ላይብራሪ ኢምፖርት ማስ ብለን እንደዚህ ብለን ማስ ስኩዌር ኮምፒውት ዘ ስኩዌር ኦፍ ዘ ኤን ነምበር ያገለግላል። ማስ ዶት ሲን ማስ ዶት ኮስት ማስ ዶት ታን ኮምፒውት ትሪጎኖሜትሪክ ፋንክሽኖች እነዚህ ደግሞ ኮምፒውት ለማድረግ ማስ ዶት ሎግ ማለት ሎጋሪዝም ማስ ዶት ኤክስፖነንት ኮምፒውት ሎጋሪዝም ኤንድ ኤክስፖኔንሻል ኤግዛምፕል ኤክስ ኢዝ ኢኳል ቱ 40 ፕሪንት ስኩዌርቲ ኦፍ ኤክስ ብንል ስኩዌር ኦፍ ኤክስ ማለት ነው ስኩዌር አድርጎ 14 ይወጣልና ማለት ነው። ሌላኛው ራንደም ኢምፖርት ራንደም ማለት ነው። ደግሞ ራንደም ዶት ራንድ ጀነሬት የራንደም ኢንቲጀር ነው ማለት ነው። ራንደም ነምበር ጀነሬት ስናደርግ ለምሳሌ ከ1 እስከ 100 የሆነ ራንደም ነምበር ጀነሬት ልናደርግ ብናስብ ራንደም ተጠቅመን ከ1 እስከ 100 የፈለግነውን ቁጥር ያክል የፈለግነውን ቁጥር ሳይሆን ራንደም ላይ እንዲሁ ጀነሬት ያደርግልናል ማለት ነው። ሶ ራንደም ለዛ ነው የሚያገለግለው። ራንደም ዶት ቾይዝ ራንደም ኤሌመንት ፍሮም ኤ ሲኩዌንስ ራንደም ዶት ሺፍት ደግሞ የኛው ቾይዝ ነው ማለት ቾይዝ ራንደም ኤሌመንት ፍሮም ኤ ሲኩዌንስ በቃ ራንደም ዶት ሸፍል ደግሞ ኤ ሲኩዌንስ ራንደምሊ ለማስቀመጥ ሸልፋቸውን ይዘው ማለት ነው። ኤግዛምፕል ፕሪንት ራንደም ዶት ራንድ 1,10 አውትፑት ራንደም ኢንቲጀር ቢትዊን 1,10 በቃ ከ1 እስከ 10 ባሉ ውስጥ የሆነ ራንደም ነምበር ፕሪንት ያደርግልናል ማለት ፕሪንት ራንደም ዶት ቾይዝ አፕል ባናና ኦሬንጅ አውትፑት ራንደምሊ ቾይዝን ፍሩት ራንደም ስለምንጠቀም ራንደምሊ አንዱን ከሶስቱ ይመርጥልናል። ተርትል ደግሞ ኢምፖርት ተርትል ኢዝ ኤ ፓይተን ላይብራሪ ዊች ዩዝ ቱ ክሬት ግራፊክስ ፒክቸር ኤንድ ጌምስ እነዚህ ምንድነው አሁን ለምሳሌ ለህፃናት ጀስት በቃ የሆነ ጌም ስንሰራ አትራክቲቭ የሆኑ የስኔክ ጌም ጀስት የፍላወር የሆነ በቃ የሆነ ድራው ለማድረግ ምናምን የምንጠቀምበት ተርትል ይባላል። አትራክቲቭ የሆነ ግራፊክስ ፒክቸሮችን እና ጌሞችን ለመሳል የምንጠቀምበት የፓይተን ቢውልቲን ላይብራሪ ሌላኛው ተርትል ይባላል ማለት ነው። ሌላኛው ደግሞ ዴት ታይም ደግሞ ኢምፖርት ዴት ታይም ጌት ዘ ከረንት ዴት ኤንድ ታይም በቃ ዴት ታይም ሚንስ ኢምፖርት ዘ ከረንት ዴት ታይም በቃ ዴት ታይምን ኢምፖርት አድርገን ከተጠቀምን የከረንት ያለውን ዴት እና ታይምን ፕሪንት ያደርግልናል ማለት ነው። ፕሪንት ዴት ታይም ናው አውትፑት ከረንት ዴት ኤንድ ታይም በቃ አክቹዋሊ ላይ አሁን ያለበት ከረንት ዴት እና ታይሙን ያወጣልናል ማለት ነው። ስታቲክስ ማለት ደግሞ ሌላኛው ኢምፖርት ስታቲክስ ፓይተን ስታቲክስ ሞጁል ፕሮቫይድ ላይክ ሚን ሚዲያን ሞድ ኤስቲዲቭ እነዚህ የመሳሰሉትን ስታቲክስ ጀስት የምናውቃቸውን የያዘ ሌላኛው ቢልቲን ፋንክሽን ስታቲክስ ይባላል ማለት ነው። ሶ በዚህ መልኩ ሚን ሚዲያን ሞድ ኤስቲዲቭ እነዚህን የያዘ ሌላኛው ስታቲክስ ይባላል ማለት ነው። ኢምፖርት ስታቲክስ ዳታ ሴት ለምሳሌ በሊስት ማመካኝ 4,2,4,6,8 ብናል ስታቲክስ ኦፍ ሚን ኦፍ ዳታ ሴት ይህን ዳታ ሴት ሚኑን ያወጣልን ማለት ፕሪንት ሚን ኢዝ ኤክስ ብሎ ሚኑን ያወጣልናል ማለት ነው ካልኩሌት አድርጎ። ሌላኛው እንግዲህ አሁን እስካሁን ያየነው ምንድነው ቢልቲን ፋንክሽን አየን። ሌላኛው ፓይተን ቢልቲን ፋንክሽን አየን። መጀመሪያ ያየነው ደግሞ ኔስትድ ፋንክሽን አየን። አሁን ደግሞ ወደ ፓይተን ፓኬጅ እንገባለን ማለት ነው። ፓኬጅ እንግዲህ ዋን ኦፍ ዘ ኪ ፊቸር ኦፍ ፓይተን ኢዝ ዘ ኤቢሊቲ ቱ ክሬት ኤንድ አክሰስ ፓኬጅስ ዊች አር ኮሌክሽን ኦፍ ሞጁል ዛት ካን ቢ ሪዩዝድ አክሮስ ዲፈረንት ፕሮጀክት። ምንድነው ፓኬጅ ደግሞ ምንድነው በቃ የተለያዩ ኮሌክሽን ኦፍ ሞጁሎችን የያዘ ሆኖ ሪዩዝድ አክሮስ ዲፈረንት ፕሮጀክት በተለያዩ ፕሮጀክቶች ሪዩዝ ልናደርገው የምንችለው ራሱን ችሎ የሚቆም ፓኬጅ ይባላል ማለት ነው። ፓይተን ፓኬጅ አር ግሩፕ ኦፍ ሞጁል በቃ ምንድነው ፓይተን ፓኬጅ ምኖችን የያዘ ባንድ አጠቃሉ ለምሳሌ ቢልቲን ፋንክሽኖችን ሌሎችን ሞጁሎችን የያዘ ባንድ ፓይተን ፓኬጅ ይባላል ማለት ነው። package in Python can be easily created and accessed using the built-in package manager. ለምሳሌ Python also provides a built-in package manager pip conda that can be used to install and manage package. ለምሳሌ እንደ pip እንደ ኮንዳ ያሉ ፓኬጆችን ስናወርድ በውስጡ የተለያዩ ሞጁሎችን ይዞ ቢልቲን ፋንክሽኖችን ይዞ ጀነሬት አድርጎን ኢዚ አክሰሲብል እንድናደርግ የሚያገለግለን ሌላኛው ፓይተን ፓኬጅ ነው። ግሩፕ ኦፍ ሞጁል የያዘ ማለት ነው። ሞጁሎች ጥርቅም የሆነ ማለት ነው። ቀጣይ የኮማንድ ላይን ፕሮግራም ኮልድ pip conda may be used to add delete update package in Python። ለምሳሌ pip install package name and conda install package ነው የሚል ኢንስቴል ካደረግን በኋላ የተለያዩ ሞጁሎችን ኢንስቴል አድርገን መጠቀም እንችላለን። is the syntax of use installation and package using pip and conda ነው። ሌላኛው እንግዲህ ኤግዛምፕል ስንመለከት for example if you want to install the numpy package the command would be pip install numpy የሚባል ፓኬጅ ምን እንዳወጣ ለምሳሌ pip can also be used to update and remove
ፓኬጆችን ያደርግልናል ማለት ነው። ዘ ሲንታክስ ኦፍ ፎር አፕዴቲንግ ኤ ፓኬጅ ኢዝ ፒፕ ኢንስቴል አፕግሬድ ፓኬጅ ኔም እናደርጋለን ማለት ነው። ፒፕ ኢንስቴል አልን በኋላ ፒፕ አፕግሬድ ፓኬጅ ኔሞች እንጽፋለን ማለት ነው። ዘ ሲንታክስ ኦፍ ሪሙቪንግ ይሄኛው አፕዴት ለማድረግ ነው። ሪሙቭ ስናደርግ ደግሞ ኢዝ ፒፕ አንኢንስቴል ፓኬጅ ያኛው አፕግሬድ ይሄኛው አንኢንስቴል እናደርጋለን ማለት ነው። ሳም ፓኬጅ አር ፋንዳሜንታል አክሮስ ዋይድ ሬንጅ ኦፍ አፕሊኬሽን እንግዲህ የተወሰኑ ፓኬጆች ፋንዳሜንታል ናቸው። አክሮስ ዋይድ ሬንጅ ኦፍ አፕሊኬሽኖች ሪዝ እናደርጋቸዋለን ማለት ነው። ለምሳሌ ለምሳሌ ስንመለከት ዚስ ፓኬጅ ኢዝ ኢሴንሻል ፎር ኒውሜሪካል ኮምፒውቲንግ ኢን ፓይተን በቃ ኒውሜሪካል ለሆነ ኮምፒውቲንግ ያገለግልናል ማለት ነው። ኢን ፓይተን ፓንዳ ለምሳሌ ኢዝ ኤ ፓወርፉል ላይብረሪ ፎር ዳታ ማኒፑሌሽን ኤንድ አናሊሲስ በቃ ለኦዲት ለምሳሌ የሆነ ቻት ቦትስ ምናምን ስሩ ብትባሉ ፓንዳን ግዴታችሁ ኢምፖርት ማድረግ ግዴታ ነው ሪዝ ለማድረግ ማለት ነው። ሌላኛው ማትፕሎት ደግሞ ፎር ዳታ ቪዥዋላይዜሽን ማትፕሎት ኢዝ ኤ ጎቱ ላይብረሪ በቃ ይሄ ማትፕሎት ደግሞ ማትማቲካል ሪሌትድ የሆኑ ነገሮችን ለመስራት የምንጠቀምበት ፓኬጅ ነው ማለት ነው። እነ ሚዲያን ምናምን የተባሉ ቢልቲን ፋንክሽኖች እና ሞጁሎችን ባንዲ ይይዛል ጀነሬት ይደረን ስኬት ለርን ደግሞ ኢፍ ኦፈር ሲምፕል ኤንድ ኢፊሽንት ቱል ፎር ዳታ ማይኒንግ ኤንድ ዳታ አናሊሲስ ኢንክሉድ ቫሪየስ አልጎሪዝም ፎር ክላሲፊኬሽን ሪግሬሽን ክላስተሪንግ ኤንድ ዴሞንስትሬሽን ሪዳክሽን። ይህ ምንድነው? ስኪት ለርኒንግ ማለት እንግዲህ ይህ ቀስ እያላችሁ የምትማሩት ይሆናል። ማሽን ለርኒንግ የሚባል ኮርስ ስትወስዱ ነው በጣም ግልጽ የሚሆንላችሁ። ይህ ምንድነው? ለምሳሌ የሆነ አማሪክ ዲክሽነሪ እንግሊዝ ዲክሽነሪ ከነዛ ውስጥ ቶከናይዝ አድርጎ ወርዱን የሆነ አረፍተ ነገር ሰጠ ነው ወርዱን ሮት ወርዱን እናወጣለን እንደዚህ ምናምን ስቶፕ ወርድ ምናምን የሚባል ነገር አለ። እነሱን ሪሙቭ አድርግልን የሚለውን ፕሮሰስ ክላስተሪንግ ሪግሬሽን ለመስራት የምንጠቀምበት ሌላኛው ፓኬጅ ስኬት ለርን ይባላል ማለት ነው። ሌላኛው ደግሞ ቴንሰር ፍሎ ነው ኦር ፒዋይ ተርች ነው። ዚስ ላይብረሪ አር ክራሽዋል ፎር ዲፕ ለርኒንግ ለዲፕ ለርኒንግ ኤንድ ኒውራል ኔትወርክ ቤዝድ ታስክ ዊዝ ሰፖርት ፎር ጂፒዩ አክሰለሬሽን በቃ ግራፊካል ዩዘር ኢንተርፌስ አክሰለሬሽን ያለው ሌላኛው ቴንሰር ፍሎ ኦር ፒዋይ ተርች ይባላል ማለት ነው። ለዲፕ ለርኒንግ ለኒውራል ኔትወርክ ለቤዝድ ለሆኑ ነገሮች የምንጠቀምበት የፓይተን ፓኬጅ ቴንሰር ፍሎ ኦር ፒዋይ ተርች ይባላል ማለት ነው። ይሄን ከፍ እያላችሁ ስቴል የምትማሩት ይሆናል። ሶ ፋሚሊያስ ዚስ ፓኬጅ ፍሮም ዘ ባክቦን ኦፍ ሜኒ ፓይተን ፕሮጀክት ኢን ፊልድ ራኒንግ ፍሮም ሳይንቲፊክ ኮምፒውቲንግ ኤንድ ዳታ አናሊሲስ ኦፍ ማሽን ለርኒንግ ኤንድ አርቲፊሻል ኢንተለጀንስ። ፓይተን ብያችኋለሁ እንግዲህ ከአሁን በፊትም በሰሯቸው ቪዲዮዎች ፓይተን በቃ ማሽን ለርኒንግ ጋር ኤአይ ጋር የተያዘ ሪሌትድ የሆኑ ነገሮችን ለመስራት እንጠቀምበታለን ብያችኋለሁ። ሶ ለነዚህ አገልግሎቶች ያገለግለናል ማለት ነው ቴንሰር ፍሎ። ሶ በዛሬው ቪዲዮ ፋሚሊያንስ ስለ ኔስትድ ፋንክሽን ስለ ቢልቲን ፋንክሽን ኤንድ ስለ ፓይተን ፓኬጅ አይተናል ማለት ነው ፋሚሊያንስ። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክም ኮመንትም እያደረጋችሁ ያልገባችሁ ነገር ካለ በኮመንት መሰረት አሳውቁኝ። ሁሉንም ምሰራ ይሆናል። ግልጽ ያልሆነ ነገር ካለም ሌላ ቪዲዮ ፕሪፔር ማድረግላችሁ ይሆናል ፋሚሊያንስ። በጥሞና ማሳሰባችሁ ነገር ግን ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ስለሚጠቅማችሁ እስከ መጨረሻው እዩት። ይጠቅመዋል ብላችሁ ላሰባችሁት ፍሬንዳችሁ ደግሞ ሼር አድርጉለት ፋሚሊያንስ። ይመቻችሁ። ባይ ባይ።